Turkey has now taken its fight with Israeli Prime Minister Benjamin Netanyahu to the international arrest system. የቱርክና የእስራኤል ፍጥጫ İsrail durdurulmalıdır. How would I define the message for you? Don't. የዶናልድ ትራምፕ ኦማንን እንደበድባለን የሚለው ዛቻና እስራኤል ሶሪያ በሚገኘው የቱርክ የጦር ሰፈር ላይ ያደረሰችው ጥቃት የኒህ ቀናት ዋነኛ የመካከለኛው ምስራቅ ጆሮ ገብ ዜናዎች ነበሩ። ጽዮን ከቱርክ ጋር የውረድ እንውረድ ዛቻ ውስጥ ገብታለች። የእስራኤል የጦር አውሮፕላኖች በሶሪያ ኢድሊብ ግዛት ውስጥ የሚገኘውን የቱርክ የጦር ሰፈር የአቡ አልዱሁር አየር ማረፊያ ደብድባለች። ጥቃቶቹም የጦር መሳሪያ መጋዘኑን አውድመዋል ተብሏል። የተመታበት ቦታ ራሱ ትልቅ ትኩረት የሚስብ ሆኗል። ይኸውም የጦር ሰፈሩ ከቱርክ ድንበር 70 ኪሎ ሜትር ገደማ ርቀት ላይ መገኘቱ ሲሆን ለአዲሱ የሶሪያ ሰራዊት ማሰልጠኛ ማዕከል ሆኖ አገልግሏልም ተብሏል። ከዚህም በተጨማሪ ሌላው ጥያቄ ያስነሳ ጉዳይም አለ። ይኸውም አንካራ ጣቢያውን እንደገና ለማንቀሳቀስ በምትጥርበት ወቅት የቱርክ ወታደራዊ ባለሥልጣናት ተቋሙን ከሰሞኑ ጎብኝተው ነበር መባሉ ነው። ታዲያ እስራኤል ያጠቃችው በቀላሉ የሶሪያን ወታደራዊ ተቋም ነው ወይስ በቀጥታ ለቱርክ ያስተላለፈችው የእንዋጋ ማስጠንቀቂያ ነው የሚለው ጥያቄም የአካባቢውን ተንታኞች እያነጋገረ ነው። ብዙዎቹ ተንታኞችም ጥቃቱን ከእሳት ጋር መጫወት ነው ብለውታል። የአንካራ ዘገባዎች በበኩላቸው ጥቃቱ በቱርክ በሳውዲ አረቢያና በፓኪስታን መካከል የተፈረመውን የመካ የመከላከያ ስምምነት ተከትሎ ወዲያውኑ መፈጸሙ እስራኤል በሶሪያ ውስጥ የአንካራን የአጋርነት ተአማኒነት ለማዳከም እየሞከረች መሆኑን ያመላክታል ብለዋል። ከዚህ ባለፈም ኤርዶዋን ወደ ደማስቆ ከማቅናታቸው በፊት ለፕሬዝዳንቱ ማስጠንቀቂያ ለመስጠት የታለመ ነው ብለውታል። Türkiye, İsrail'in tüm sabotajlarına rağmen የእስራኤል ጠቅላይ ሚኒስትር ጽሕፈት ቤት በሰጠው መግለጫም እስራኤልና ሶሪያ የጸጥታ ስምምነታቸውን ለመጠበቅ ተስማምተው እንደነበር ገልጾ ሶሪያ በሐለብ አቅራቢያ በሚገኝ አየር ማረፊያ የቱርክ ወታደሮች እንዲሰፍሩ በመፍቀድ ይህንን ስምምነት ልትቀለብስ ነበር ብሏል። ሪፖርቶች እንደሚያሳዩት ጥቃቱ የተፈጸመው ቱርክ መሠረቱን ለመቆጣጠር በምትዘጋጅበት ወቅትና የቱርክ ባለሥልጣናት ቡድን ከቦታው ከወጣ ከትንሽ ሰዓታት በኋላ ነበር። ይሁን እንጂ የሶሪያ ባለሥልጣናት እንደገለጹት በቦታው የነበረው የቱርክ ቡድን ማረፊያውንና መቆጣጠሪያ ግንቡን እንጂ ሌላ ወታደራዊ ጉብኝት አላደረገም ብለዋል። ባለሥልጣናቱ ቱርክ አገሪቱን መከላከል የሚችል ጠንካራ የሶሪያ ሰራዊት እንዲገነባ እየረዳች እንደሆነና በየቦታው ወታደራዊ መሠረቶችን በመገንባት ላይ እንደምትገኝ ገልጸዋል። ለቱርክና ለሶሪያ የአሜሪካ ልዩ መልእክተኛ የሆኑት ቶማስ ባራክ ለእስራኤል መገናኛ ብዙሃን እንደተናገሩት ጥቃቱ በእስራኤል በቱርክና በሶሪያ መካከል ወደ ቀጥተኛ ወታደራዊ ግጭት የመሸጋገር ትልቅ አደጋ አዝሏል። መልእክተኛው አክለውም የቱርክ ኃይሎች የእስራኤል አውሮፕላኖች ወደዚያው የጦር ጣቢያ እያቀኑ መሆኑን አላወቁም ነበር። በመሆኑም ራሳቸው ጥቃት እየተሰነዘረባቸው እንደሆነ በማሰብ የራሳቸውን ጀቶች ሊያስነሱ ይችሉ ነበር ሲሉ ሊቀሰቀስ ይችል የነበረውን ከባድ ጦርነት ጠቅሰዋል። ባራክ በሰጧቸው ሁለት ቃለ መጠይቆች ሶሪያ፣ እስራኤልና ቱርክ የተካተቱበት አዲስ የውጥረት ማስታገሻ ስምምነት መጀመር እንዳለበት አሳስበዋል። ሆኖም እስራኤል የነበረውን የወታደራዊ መስመር አለመጠቀሟ ጥንቃቄ ለማድረግ ሳይሆን ቱርክን ለመፈታተን እንደፈለገች ያሳያል ይላሉ ተንታኞቹ። አንድ የቱርክ ባለሥልጣንም እስራኤላውያኑ አንካራን ማስፈራራት ፈልገዋል ብለዋል። ከቱርክ ሰራዊት ዝግጁነት ጋር ቅርበት ያለው አንድ ዘገባ እንደገለጸው ደግሞ አንካራ እስከ ዮርዳኖስ ድረስ ያሉትን የእስራኤል የአየር እንቅስቃሴዎች መከታተል የሚችሉ የራዳር አቅሞች ያሏት ሲሆን በጥቃቱም እንዳልተገረመች ጠቅሷል። በጥቃቱ ዙሪያ የወጡ ሌሎች ዘገባዎች በበኩላቸው ጥቃቱ ለኤርዶዋን የተላለፈ የግል የሚመስል ማስጠንቀቂያ ነው ብለውታል። ከቱርክ መንግሥት ጋር የቅርብ ግንኙነት ያላቸው ዘገባዎች እንደገለጹት ጥቃቶቹ በሶሪያ ላይ የቱርክን ድጋፍ ተአማኒነት ለማዳከም የታለሙ ናቸው። ከዘገባዎቹ አንዱም እስራኤል እንደ አዲስ የሱኒ ዘንግ አድርጋ የምታየውና ከፓኪስታንና ከሳውዲ ጋር የተደረገው የመካ ስምምነት ኔታንያሁን በአገር ውስጥ ፖለቲካ ውስጥ አስቸጋሪ ነገር ውስጥ ከቷቸዋል ብሏል። እስራኤል አሁን በይፋ ቱርክ በሶሪያ የምታደርገውን ወታደራዊ እንቅስቃሴ እንደ ስጋት እንደምትቆጥረው አረጋግጣለች የሚሉም ሌሎች ዘገባዎች በበኩላቸው እነዚህ ውጥረቶች እየተባባሱ ሄደው
አንካራ የሩሲያን የጦር አውሮፕላን የጣለችበትን የ10 ዓመቱን ክስተት ሊያስደግመው ይችላል ሲሉ አስጠንቅቀዋል። ጥቃቱ ለኤርዶዋን ቀጥተኛ መልእክት የማስተላለፍ ሂደት ሊሆን እንደሚችል የሚጠቅሱት ደግሞ በሌላ ጎን ፕሬዝዳንት ኤርዶዋን አሳድ ከወደቀ ወዲህ ለመጀመሪያ ጊዜ በዚህ ዓመት መጨረሻ ላይ ደማስቆን እንደሚጎበኙ ይፋ ማድረጋቸውን ይጠቅሳሉ። ይህ ጥቃትም ኤርዶዋን ከሶሪያ ጉብኝታቸው በሰላም አይወጡም የሚል መልእክት ለማስተላለፍ የታለመ አድርገውታል። ይህ የጽዮን ጥቃት የሚያሳስባቸው የማይመስሉት ፕሬዝዳንት ኤርዶዋን በበኩላቸው ለአልጀዚራ የአረብኛ ክፍሉ በሰጡት ልዩ ቃለ መጠይቅ ሰፋ ያሉ ጉዳዮችን ሲያነሱ ተስተውለዋል። በዚያ ቃለ መጠይቃቸው ላይም ስለ መካ የጋራ መከላከያ ስምምነት ያነሱት ኤርዶዋን ግብፅም ወደፊት በስምምነት ውስጥ የመካተት ዕድል እንዳላት ጠቁመዋል። የመካ ስምምነት ባለፈው አርብ በቅድስት ከተማ መካ በፕሬዝዳንት ኤርዶዋን በሳውዲ አልጋ ወራሹ መሐመድ ቢን ሰልማንና በፓኪስታኑ ጠቅላይ ሚኒስትር ሸህባዝ ሸሪፍ መፈረሙ ይታወሳል። ስምምነቱ እንደ ኔቶ አባል አገራት አንቀጽ 5 ሁሉ በአንዱ ላይ የሚሰነዘር ጥቃት በሁሉ ላይ እንደተሰነዘረ እንደሚቆጠር ይደነግጋል። ሆኖም በኢስላማባድ ያሉ ባለሥልጣናት ስምምነቱ ከኔቶ ጋር ሊመሳሰል ወይም በአንድ የተወሰነ አገር ላይ ያነጣጠረ ነው ተብሎ ሊወሰድ አይገባም ሲሉ አስጠንቅቀዋል። በቃለ መጠይቅ ወቅት ፕሬዝዳንት ኤርዶዋን እንደ ሆርሙዝ ሰርጥ ያሉ ክልላዊ ውጥረቶችን እንዲሁም በሶሪያ በጋዛና በሊባኖስ እየተካሄዱ ያሉ ጦርነቶችን በተመለከተም ሰፋ ያለ ማብራሪያ ሰጥተዋል። ኤርዶዋን የሆርሙዝ ሰርጥ መከፈት ለቱርክ ቅድሚያ የሚሰጠው ጉዳይ እንደሆነና መዘጋቱ ለማንም ጥቅም እንደሌለው ተናግረዋል። ፕሬዝዳንቱ አክለውም ቱርክ ሶሪያን፣ ጋዛንና ሊባኖስን ብቻቸውን እንደማትተውም ቃል ገብተዋል። በተለይም በሶሪያ የተረጋጋ ሁኔታ እንዲኖር ቱርክ ከፍተኛ ጥረት እንደምታደርግ የገለጹት ኤርዶዋን እዚያም በቅርቡ ጉብኝት ለማድረግ ዕቅድ እንዳላቸው ተናግረዋል። በእስራኤል እየተካሄዱ ያሉትን ቀጣይ ጥቃቶች አስመልክቶ ለተነሳላቸው ጥያቄ ምላሽ የሰጡት ኤርዶዋን ጋዛን ለብቻዋ ልንተዋት አንችልም፣ እስካሁንም ድረስ ለጋዛ ያለንን ኃላፊነት ተወጥተናል፣ ከዚህ በኋላ መወጣታችንን እንቀጥላለን ብለዋል። ከእስራኤል ጋር በተያያዘም ከፕሬዝዳንት ትራምፕ ጋር ስላደረጉት ውይይት ሲናገሩም ትራምፕ በእነዚህ ጉዳዮች የተደሰቱ አይመስሉም፣ እኛም በበኩላችን በዚህ ጉዳይ ላይ አስፈላጊውን ማስጠንቀቂያ እየሰጠን ነው፣ በቀጣይም ይህንን አጠናክረን እንቀጥላለን ብለዋል። በእስራኤል ፖለቲከኞችና መገናኛ ብዙሃን በቱርክ ላይ ለሚሰነዘረው ጠላትነት የተሞላበት ንግግር የተሰጠውን ምላሽ ሲገልጹም እዩልን፣ እኛ ከእናንተ ጋር ስለ ጦርነት እየተዋየን አይደለም፣ ስለ ሰላም እንጂ። ነገር ግን ማንም ሰው ሰላምን ከመፈለግ ይልቅ ቱርክን ለማጥቃት ቢሞክር ቱርክ ከጦርነት አትሸሽም። በዚህ ጉዳይ ላይ ፍጹም ግልጽ ሆን ዘንድ እወዳለሁ። እንዲህ አይነት ሁኔታ እንዲፈጠር አልፈልግም ሲሉ ከበድ ያለ ማስጠንቀቂያቸውን ወደ ቴል አቪቭ ወርወር አድርገዋል። ኔታንያሁ ጂናየት ሸበኬሲንን እነዚህ የቴል አቪቭ ድንገተኛ ጥቃቶች ቱርክና እስራኤል ቀጣዮቹ ተፋላሚዎች ናቸውን? እኒህ አገራትስ እንዴት ይህን መሰል የውጊያ ዋዜማ ውስጥ ገቡ? የሚሉትን ጥያቄዎች ለመመለስ የአገራቱን የጸብ ግንኙነት ትንሽ ወደ ኋላ ሄደት ብለን እንድንመለከት የሚያስገድድ ይመስላል። በቱርክ መዲና አንካራ በተስተናገደው የኔቶ ጉባኤ የመጀመሪያ ቀን ነሐሴ 7 ሲኤንኤን የእስራኤሉን ጠቅላይ ሚኒስትር ቤንጃሚን ኔታንያሁን አነጋግሮ ነበር። በዚያ ቃለ መጠይቅም ኔታንያሁ አሜሪካ ለቱርክ የኤፍ-35 የጦር አውሮፕላኖችን መሸጧ በመካከለኛው ምስራቅ ያለውን የኃይል ሚዛን እንደሚያናጋው አስጠንቅቀዋል። እንዲሁም ቱርክ በእስራኤል ላይ ጠበኛ ዓላማዎች አሏት የሚል እምነት እንዳላቸውም ሲናገሩ ተደምጠዋል። ከ1950ዎቹ ጀምሮ ከእስራኤል ጋር ዲፕሎማሲያዊ ግንኙነት ባላት ቱርክ ላይ ኔታንያሁ የሰጡት ይህ ስያሜ በሁለቱ አገራት ከፍተኛ ባለሥልጣናት መካከል በተከታታይ በሚደረጉ አጸፋዊ መግለጫዎች ላይ ሌላ መባባስን የሚያሳይ መሆኑ ግልጽ ነበር። ከዚያ ቀደም ብሎ ሰኔ 11 ቀን ኤርዶዋን በእስራኤል ላይ ለሰነዘሩት ጥብቅ ትችት ምላሽ ሲሰጡም ጸረ ሴማዊ አባባል አራማጅ አምባገነን ስለ ስነ ምግባር ትምህርት ለመስጠት ብቁ የሆነው የመጨረሻው ሰው እሱ ነው ሲሉ ተደምጠው ነበር። ኔታንያሁ የቱርኩን ፕሬዝዳንት በኩርዶች ላይ የዘር ማጥፋት ወንጀል ፈጽመዋል፣ አሸባሪውን የሐማስ ንቅናቄ ደግፏል፣ የራሱን ሕዝብ አፍኗል ሲሉም ውግዘታቸውን አስደምጠው ነበር።
ለዚህ የእስራኤሉ ሰው ከቀናት በፊት ምላሽ የሰጡት ፕሬዝዳንት በበኩላቸው አገራቸው በሶሪያና በሊባኖስ ላይ ተፈጠረውን ኩነት እንደማትታገስ ገልጸው የቱርክ ጸጥታ የሚጀምረው ከደቡብ ድንበሮቿ ወይም ከአታይ ግዛት ሳይሆን ከአሌፖ ከደማስቆና ከቤይሩት ነው ሲሉም የጽዮንን ወረራ እንደማይታገሱ ተናግረዋል። ደማስቆና ቤይሩት የኢስታንቡል እህቶች ናቸው ያሉት ጠይብ አንካራ ሁለቱን አገራት ያነጣጠረ ማንኛውንም ጥቃት እንደማትታገስ አጽንኦት ሰጥተዋል። ኤርዶዋን አያይዘውም ቱርክ የተስፋይቱ ምድር ቅዠቶች የመጨረሻ ግብ ምን እንደሆነ በደንብ ታውቃለች ብለዋል። አገራቸውም ይህን ፈጽሞ አትፈቅድም ሲሉ ገልጸዋል። የእስራኤል ጉልበተኝነት ካልቆመ ዋጋ የሚከፍለው አካባቢው ብቻ ሳይሆን አጠቃላይ ሰው ልጅ ጭምር ነው ያሉት የአንካራው መሪ እስራኤልን ማስቆም የጋራ የሰው ልጅ ሰብአዊ ኃላፊነት ነው ሲሉም ከበድ ያለ አስተያየታቸውን አሰምተዋል። ከጥቅምት ጀምሮ እስራኤል በጋዛ ላይ ባደረገችው አስከፊ ወረራ የተነሳ በአንካራ በሚገኘው የእስራኤል ኤምባሲና በኢስታንቡል በሚገኘው የእስራኤል ቆንስላ ላይ የሚደረጉት የቱርክ ሰልፎች አላቆሙም። ከፍተኛ የቱርክ ባለሥልጣናትም በጦርነቱ ላይ ተደጋጋሚ መግለጫዎችን ሰጥተዋል። የቱርክ የውጭ ጉዳይ ሚኒስትር ሐካን ፊዳንና ፕሬዝዳንታቸው ኤርዶዋን ጦርነቱን የዘር ማጥፋት ብለው ለመጥራትም አላመነቱም። በሁለቱ አገራት መካከል ያለው ዲፕሎማሲያዊ ግንኙነትም ወደ ዝቅተኛ ደረጃ ወርዷል ብሏል። ንግዳቸው ቆሟል። የሁለትዮሽ ቱሪዝምም ከ1950ዎቹ ወዲህ ወደ ዝቅተኛው ደረጃ ወርዷል። ታዲያ በቱርክና እስራኤል ግንኙነት ላይ ምን እየተፈጠረ ነው? ከሰባት አስርታት በላይ የቆየው ይህ ግንኙነት ቀደም ሲል እንደነበረው በአሜሪካ ሽምግልና ወይም በእስራኤል መንግሥት ስብጥር ለውጥ የሚፈታ አዲስ የቃላት ግጭት ብቻ ይሆን ወይስ የሁለቱ አገራት ግንኙነት ብሔራዊ ጥቅምን በሚመለከቱ እጅግ ስሱ የሆኑ ክልላዊ ጉዳዮች ላይ በተከማቹ አለመግባባቶች ተፈጥሮ ወደ መሠረታዊ የጠላትነት አቅጣጫ እየተቀየረ ይሆን? እስከ ጥቂት ዓመታት በፊት ድረስ የፍልስጤም ጉዳይ በቱርክና በእስራኤል መካከል ብቸኛው የውዝግብ ነጥብ ነበር። በኤርዶዋንና በፓርቲው ሥልጣን መያዝ የተነሳ የቱርክ ከፍልስጤም ጋር ያለው ትስስር መጠንከሩ በሰፊው ቢነገርም እውነታው ግን ይህ አቋም በቱርክ ሪፐብሊክ ታሪክ ውስጥ ጥልቅ ስር ያለው መሆኑ ነው። በእስልምና ቅርስ ለፍልስጤም ከተሰጠው ክብር በተጨማሪ የሪፐብሊኩ መስራች ሙስጠፋ ከማል በ1918 በሰላማዊው የፍልስጤም ግንባር የኦቶማን ኃይሎች የመጨረሻው አዛዥ ነበሩ። የቱርክ ሪፐብሊክ ፕሬዝዳንት ሆኖ የተተካው እስመት ኢነኑም በብሪታንያው ጀነራል ኤለንቢ ዘመቻ ላይ በቤርሻባው ውጊያ ላይ ተሳትፏል። በመቶዎች የሚቆጠሩ ወታደራዊ ኦፊሰሮችና የሪፐብሊኩ የመጀመሪያ ትውልድ መሪዎችም ዛሬም ድረስ ፍልስጤምን እያገለገሏት ስለመሆኑ ብዙ የተባለበት ነው። ዛሬም በፍልስጤም ጉዳይ ላይ የሚሰነዘሩ ውግዘቶች በቱርክና በእስራኤል መካከል ዋነኞቹ መለያ ነጥቦች ናቸው። እስራኤላውያን ቱርክ የሐማስ ዋና ደጋፊ ሆናለች ይላሉ። የንቅናቄውን መሪዎች ከማስተናገድ ባለፈ ኢስታንቡል በመቶዎች የሚቆጠሩ የፍልስጤም አክቲቪስቶች መኖሪያ ሆናለች ይላሉ። እስራኤላውያን ከእነዚህ ካድሬዎች መካከል አንዳንዶቹ የቃሳም ኃይሎች አባል እንደሆኑና በምዕራብ የባህር ዳርቻና በጋዛ ሰርጥ በእስራኤል ጸጥታ ላይ ጥቃቶችን እያቀዱ ነው ብለው ይከሳሉ። እስራኤላውያን የንቅናቄውን የተለያዩ ተግባራት ፋይናንስ ለማድረግ ሐማስ በቱርክ የኢንቨስትመንት ኩባንያዎችን እንዳቋቋመና በቱርክ ደጋፊዎች ልግስና የገንዘብ ምንጮቹን እንደጨመረም ይናገራሉ። እስራኤላውያኑ ቱርካውያኑ በጋዛ ላይ ያላቸው ተጽዕኖ እያደገ መምጣቱ ስጋት ስለገባቸውም ጦርነቱን ለማስቆም በአሜሪካ ዕቅድ መሠረት በጋዛ እንዲሰማራ በቀረበው ሐሳብ መሠረት የቱርክ ወታደራዊ ኃይል በዓለም አቀፍ ኃይሎች ውስጥ እንዳይኖር ከመጀመሪያውኑ ተቃውመዋል። ከአሳድ በኋላ ያለችው አዲሷ ሶሪያ በሁለቱ አገራት መካከል ያለችው ሁለተኛዋ ትልቅ የውዝግብ ነጥብ ነች። እስራኤላውያኑም ቢሆኑ የአሁኑ የሶሪያ መንግሥት ከኢራንና ከሄዝቦላ ጋር ስላለው ጥምረት ያላቸውን ስጋት ፈጽመው አይደብቁም። ቢያንስ ከ20 ዓመት ጀምሮ በሶሪያ የኢራን ወታደራዊ እንቅስቃሴ መጠናከር ከጀመረበት ጊዜ አንስቶ እስራኤል በሶሪያ ውስጥ ባሉ የኢራን የሚሳኤል ጣቢያዎችና በሶሪያ ግዛት በኩል ባለው የሄዝቦላ ወታደራዊ አቅርቦት መስመሮች ላይ በየጊዜው የአየር ጥቃቶችን አድርጋለች። ነገር ግን የእስራኤል መሪዎች የቀድሞ የሶሪያ ሥርዓት ከኢራንና ከሄዝቦላ አጋሮቹ ጋር ባለው ግንኙነት ያለውን ወሳኝ ቦታ ሁልጊዜም ያውቁ ነበር ይላሉ። ነገሩን
በቅጡ የሚያውቁ እናም የአሳድ ስርዓት በመውደቁና እስላማዊ ድጋፍ ያለው አስተዳደር በሶሪያ መቋቋሙ እስራኤላውያኑን ፍጹም የተለየ ሁኔታ ውስጥ እንዲወድቁ አድርጓቸዋል። በሶሪያ ለተደረገው ለውጥ የአረብ እስልምናና የምዕራባውያን አቀባበል ቢኖርም እስራኤላውያን በሕጋዊ መንግሥትና በደጋፊዎቹ ላይ ምንም አይነት መተማመን አላሳዩም። በሶሪያውያኑ አዲሶቹ መሪዎች አመለካከት ላይ ምንም ነገር አልተለወጠም ብለው የሚያምኑት የእስራኤል ፖለቲከኞች ይህም እስራኤል የአሳድ መውደቅ ወዲያውኑ የሶሪያን ወታደራዊ አቅም ለማውደም ወደ ደቡብ ምዕራብ ሶሪያና በጀበል አልሼክ በኩልም ዘልቆ ለመግባት ትላልቅ የአየር ጥቃቶችን እንድትጀምር አነሳስቷታል ይባላል። እስራኤላውያኑ ቱርክን የአዲስቷ ሶሪያ በጣም አደገኛ አጋር አድርገው ይመለከቷታል የሚሉ ተንታኞች ቱርክ ለሶሪያ ሰራዊት መልሶ ግንባታ ተጨባጭ ድጋፍ ማድረጓ ብቻም ሳይሆን በሰሜናዊው የቱርክ ሶሪያ ድንበር አካባቢ ከመገኘቷ በተጨማሪ በደቡብ ምዕራብና በደቡብ ምስራቅ ሶሪያ ወታደራዊ የጦር ሰፈር ለመመስረት ከማቀዷ ጋር ያያይዙታል። በርካታ የሶሪያ የጦር መኮንኖችም በቱርክ ወታደራዊ ሥልጠና እንደወሰዱና ቱርክ ለአዲሱ የሶሪያ ሰራዊት በቱርክ የተሰሩ ወታደራዊ ተሽከርካሪዎችንና ታንኮችን እንዳቀረበችም ተዘግቧል። በኃይል ማስተላለፊያ ፕሮጀክቶች ዙሪያ ያለው ጉዳይም በሁለቱ አገራት ውዝግብ ውስጥ ሦስተኛውና ጎልቶ የሚታየው ርዕሰ ጉዳይ ነው። በዚህ ዙሪያ ውዝግቦች የጀመሩት ከዓመታት በፊት እስራኤልና ግሪክ የምስራቃዊ ሜዲትራንያንን አቋርጦ በሳይፕረስ ግሪክና እስከ ሰሜናዊ ጣሊያን ድረስ የሚዘረጋውን የእስራኤል የጋዝ ቧንቧ መስመር ለማራዘም ፕሮጀክት ሲጀምሩ ነበር። ቱርክ በምስራቃዊ ሜዲትራንያን የቱርክ ሳይፕረስ የባህር ኢኮኖሚያዊ መብቶችን ችላ ማለቱን በመጥቀስ ፕሮጀክቱን ከመጀመሪያውን ውስጥ ትቃወም ሰንብታለች። አራተኛው የቱርክና የእስራኤል አለመግባባት መነሾ ደግሞ ባለፉት 2 ዓመታት ውስጥ ከጋዛ ወደ ሊባኖስ ከዚያም ወደ ኢራን መስፋፋት ከጀመረበት ጊዜ አንስቶ እየተቀረጸ ባለው የሌቫንት ክልል ስትራቴጂካዊ ሚዛን ጋር የተያያዘ ነው። ከጥቅምት በኋላ ባሉት ጥቂት ወራት ውስጥ በተለይም በሂዝቦላ ላይ የመጀመሪያ ስኬቶቹንና በሰኔ 2025 በኢራን የኑክሌር መርሃ ግብር ላይ ዘመቻውን ካደረገ በኋላ ኔታንያሁ በክልል ሰፈሮች ላይ ስትራቴጂካዊ የበላይነትን ለማራዘም ክፍት መንገድ ላይ እንዳለ አስቦ ነበር። ስለዚህ የቱርክ ንቁ እንቅስቃሴ ወደ ፓኪስታን፣ ሳውዲ አረቢያና ግብፅ ከባድ የእስራኤል ስጋቶችን አስነስቷል። እስከ 2000ዎቹ መገባደጃ ድረስ በቱርክና በእስራኤል መካከል ያለው የውጥረት መጨመር ከጊዜ ወደ ጊዜ ከስሜታዊ ምክንያቶች ወይም ከመሪዎች የግል አለመግባባቶች የተነሳ ነው የሚለው አመለካከት ሰፍኖ ነበር። የዲፕሎማሲያዊ፣ የፖለቲካ፣ የኢኮኖሚና የንግድ ግንኙነቶች ታሪኮችን ከግምት ውስጥ በማስገባት እንዲሁም ሁለቱ አገሮች በምዕራባዊ ሰፈር ውስጥ አብረው መካተታቸውን ስንመለከት የቱርክ ድጋፍና ለፍልስጤማውያን መቆም ከኦቶማንና ከእስልምናዊ የተጋትሮ ንቅናቄ አባሪነት ውጪ ሌላ አይደለም የሚሉ ሐሳቦች ሲነሱ ቆይተዋል። በሁለቱ አገሮች መካከል ያለው ተደጋጋሚ ግጭትም በመሠረቱ በኤርዶዋንና በኔታንያሁ መካከል ያለ የግል ግጭት ነው የሚሉ ትንታኔዎች በበኩላቸው ሁለቱ መሪዎች በመካከላቸው የትኛውንም መግባባት አሊያም ወዳጅነትን ለመመስረት መንገድ አላገኙም የሚሉ አመለካከቶችን መከራከሪያዎቻቸው ያደርጉ ነበር። ሰፋ ያሉ ሌሎች ጥናቶች ግን በሁለቱ አገሮች መካከል ያሉት ልዩነቶች ከ50 ዓመታት በላይ እየተከማቹ የመጡ መሆናቸውንና ባለፉት ጥቂት ዓመታት እነዚህ ልዩነቶች ቀስ በቀስ ወደ ታላላቅ የውጭ ጉዳይ ፖሊሲ ተኮር ግጭት ደረጃ እያደጉ መምጣታቸውን ያሳያሉ። እናም በዛ ያሉ ጸሐፍት እንደሚሉት የሚፈራው የአገራቱ ግጭት የማይቀር የሚያደርገው ከጊዜ ወደ ጊዜ እየተባባሰ የመጣው የአገራቱ የመግለጫ ምልልስ ክራቱ እየጨመረ መሄዱ ነው። እስራኤል በተፈጥሯ ተስፋፊ ግዛት ናት። የተስፋፊነት ፍላጎቷም ለግዛቷ የተወሰኑ ድንበሮችን ከመውሰድ በመቆጠብ ጎረቤት አገሮችን ያለማቋረጥ መውረር ወይም በአካባቢው ላይ የፖለቲካና የኢኮኖሚ የበላይነትንና ወታደራዊ ተጽዕኖን ለመጫን በመሞከሯ ይገለጻል። ራሷን የመካከለኛው ምስራቅና የኤዥያ አንዷ ግዙፍ አገር እንደሆነች የምታምነው ቱርክ ደግሞ ጸጥታዋ ከሁሉም የአረብና የእስልምና ጎረቤት አገሮች ጸጥታ ጋር በቅርበት የተያዘ እንደሆነና ከጥቁር ባህር ከምስራቃዊ ሜዲትራንያንና
ከባልካን ጸጥታ ሊነጣጠል የማይችል መሆኑን ታምናለች። ጸጥታ ከምድርና ከሕዝብ ደህንነት ባለፈ የኢኮኖሚ ግንኙነቶችን፣ የንግድና የጉዞ መስመሮችን፣ የኃይል ቧንቧዎችንና የአየርና የባህር ትራንስፖርትን ጭምር የሚጨምር እንደሆነ መመልከቷም ከእስራኤል ጋር ፊት ለፊት እንድትጋፈጥ ሳይገፋት አልቀረም። በቱርክ እይታ እስራኤል የሶሪያን፣ የኢራቅን ወይም የኢራንን ጸጥታ ስትጥስ የቱርክን የኃይል አቅርቦት ጸጥታ አደጋ ላይ ትጥላለች። በሚሊዮኖች የሚቆጠሩ አዳዲስ የስደተኞች ማዕበል ወደ ቱርክ ግዛት እንዲገፉ ታደርጋለች። እንዲሁም የንግድ መስመሮችንና የጋራ የኢኮኖሚ ልማት ፕሮጀክቶችን ታስተጓጉላለች። ከዚያ ባለፈም እስራኤል ከግሪክና ከግሪክ ሳይፕረስ ጋር ስትተባበር በምስራቃዊ ሜዲትራንያን ውስጥ የቱርክን መብቶች እየጣሰች ነው። እስራኤል በኩርዲስታን ጉዳይ ጣልቃ ስትገባ ከውስጥ የሙስሊም ማኅበረሰቦችን ለማፍረስና የእነዚያን ማኅበረሰቦች መረጋጋት ለማዳከም ከመሥራት ደግሞ ታቅባ አታውቅም። እስራኤል የፍልስጤማውያንን መብቶች መካዷና ማኅበረሰቦቻቸውን የማጥፋትና ከመሬታቸው የማፈናቀል ፖሊሲ መከተሏም ከጎረቤት ወንድሞቻቸው ጋር ታሪካዊና የሞራል ግዴታዎች ያሉት አካባቢ ኃይል እንደሆነች የምታምነው ቱርክ ለራሷ ካላት ገጽታ ጋር የሚጋጭ ግልጽ ፈተና ሆኖባታል ባዮቹ ጸሐፍት ብዙ ናቸው። በአጠቃላይ እስራኤል በአቡ ዱሁር ላይ የፈጸመችው ይህ ጥቃት በቀጠናው እጅግ ውስብስብ የሆኑ የጂኦፖለቲካ ንዝረቶችን ፈጥሯል። ከአዲሱ የመካ መከላከያ ስምምነት መፈረም ጋር ተያይዞ ብቅ ያለው ይህ ውጥረት አንካራ በሶሪያ የምታደርገውን ወታደራዊና ዲፕሎማሲያዊ ተሳትፎ ለማዳከም የታለመ ስልታዊ ጫና መሆኑን በግልጽ ያሳያል። እስራኤል የራሷን የአገር ውስጥ ምርጫና የደህንነት ስጋቶች ለመሸፈን ስትል ቱርክ በክልሉ የምትገነባውን አዲስ የጸጥታ መዋቅር በኃይል ለመፈታተን መምረጧ ወደፊት ሊከሰቱ ለሚችሉ አደገኛ ግጭቶች በር ከፋች ሊሆን መቻሉ ግልጽ እየወጣ ይመስላል። በሌላ በኩል ደግሞ ፕሬዚዳንት ኤርዶዋን አሳድ ከወደቀ ወዲህ ለመጀመሪያ ጊዜ ወደ ደማስቆ ጉዞ ለማድረግ ያቀዱትን ታሪካዊ ጉዞ አስመልክቶ እስራኤል የምታሰማው ስጋት የሁለቱን አገራት ግንኙነት ከቀድሞ የጠላትነት አቅጣጫ ወደ ባሰ የሰላም እጦት ሊወስደው እንደሚችል የፖለቲካ ተንታኞች ይስማሙበታል። ከዚህም በላይ የትራምፕ አስተዳደርና ልዩ መልእክተኛው ቶማስ ባራክ እንደተናገሩት ይህ የባለሥልጣናቱ የቃላት ጦርነትና የወታደራዊ መስመሮች አለመከበር በቀጠናው ውስጥ ቀጥተኛ ወታደራዊ ግጭት እንዳይቀሰቀስ ከፍተኛ ስጋት ፈጥሯል። ከእስራኤል የምርጫ ዑደት ባሻገር እስከ 2028 ድረስ ባሉት ቀጣዮቹ 2 ዓመታት የቱርክ የሶሪያና የክልሉ አጋሮች ግንኙነት ምን መልክ እንደሚይዝና ይህ አዲስ እውነት በምን አይነት አቅጣጫ እንደሚጓዝ ትልቁ የዓለም ትኩረት ሆኖ የሚቀጥል ይመስላል።